ጤና ይስጥልኝ እንዴት ውላችኋል ተመልካቾች ከዜና ኢትዮጵያ ረሳቶ የስፖርት ዘገባዎች እናልፋለን ሲንቄ ባንክ የስፖርት ዘገባችን የክብር አጋር ነው የ2018 ዓመተ ምህረት የሲቢ ኢትዮጵያ ፕሪሚየር ሊግ ሻምፒዮኑ ሲዳማ ቡና እግር ኳስ ቡድን አባላት በትናንትናው ዕለት የመሬትና የገንዘብ ስጦታ ተበረከተላቸው። የክልሉ መንግስት ትናንት በሐዋሳ ኃይሌ ሪዞርት ለቡድኑ አባላት የእውቅና መርሃ ግብር አካሂዷል። በዚህ መሰረት ለተጫዋቾች አሰልጣኞችና አመራሮች ከ150 ካሬ ሜትር እስከ 200 ካሬ ሜትር የከተማ ቦታና ከ200 ሺህ እስከ 2 ሚሊዮን ብር የሚደርስ የገንዘብ ሽልማት ተበርክቶላቸዋል። እንዲሁም ከ20 ዓመት በታች ሻምፒዮን ለሆነው ታዳጊ ቡድን በአጠቃላይ 6 ሚሊዮን ብር ድጋፍ መደረጉን የተገለጸው። ስጦታውን ያበረከቱት የክልሉ ርዕሰ መስተዳድር ደስታ ሌዳሞ የተገኘውን ስኬት ለማስቀጠል ለስፖርት ልማት ተገቢውን ትኩረት መስጠት አስፈላጊ ነው፣ ለዚህም በትኩረት እንሰራለን ብለዋል። በቀጣይም በሚኖረው ውድድር ለስፖርት ቤተሰብ የሚደረገውን ድጋፍ ተጠናክሮ እንደሚቀጥል ርዕሰ መስተዳድሩ አሳስበዋል። የ2019 ዓመተ ምህረት የኢትዮጵያ ፕሪሚየር ሊግ አሰልጣኞች የአሰልጣኝነት ፈቃድ ደረጃ ይፋ ሆነ። የአሰልጣኞችን ዝቅተኛ የአሰልጣኝነት ፈቃድ በተመለከተ የኢትዮጵያ እግር ኳስ ፌዴሬሽን የስራ አስፈጻሚ ኮሚቴ ባደረገው ስብሰባ ውሳኔ ያሳልፏል። በዚህ መሰረት በኢትዮጵያ ፕሪሚየር ሊግ ላይ የሚሰሩ ዋናና ምክትል አሰልጣኞች የካፍ ኤ ላይሰንስ ሊኖራቸው ይገባል ነው የተባለው። የፕሪሚየር ሊጉ ቡድኖችም ዋናና ምክትል አሰልጣኝ መቅጠር ግዴታ የሚኖርባቸው ሲሆን ከሁለቱ በተጨማሪም ምክትል አሰልጣኝ መቅጠር ለሚፈልጉ ዝቅተኛ የአሰልጣኝነት ደረጃ ደግሞ የካፍ ቢ ላይሰንስ ሆኗል። ለግብ ጠባቂ አሰልጣኝ ዝቅተኛው ሲ ላይሰንስ በግዴታነት መቀመጡም ነው የተገለጸው። በኢትዮጵያ ወንዶች ከፍተኛ ሊግ ለዋናና ምክትል አሰልጣኝ ቢ ላይሰንስ፣ ለግብ ጠባቂ ደግሞ ሲ ላይሰንስ ያስፈልጋል ተብሏል። በኢትዮጵያ ሊግ 1 ለዋናና ምክትል አሰልጣኝ እንዲሁም ለግብ ጠባቂ አሰልጣኝ ሲ ላይሰንስ ያስፈልጋል። በኢትዮጵያ ሴቶች ፕሪሚየር ሊግ ዋና አሰልጣኝ ቢ ላይሰንስ፣ ምክትል አሰልጣኝና ግብ ጠባቂ ደግሞ ሲ ላይሰንስ ሊኖራቸው እንደሚገባ የኢትዮጵያ እግር ኳስ ፌዴሬሽን ይፋ አድርጓል። በኢትዮጵያ ሴቶች ከፍተኛ ሊግ ዋና አሰልጣኝ፣ ምክትልና የግብ ጠባቂ አሰልጣኝ የካፍ እንዲሁም የፊፋ ሲ ላይሰንስ ይኖራቸዋል የተባለው። በተጨማሪም በኢትዮጵያ ሴቶች ፕሪሚየር ሊግና ሴቶች ከፍተኛ ሊግ የሚወዳደሩ ክለቦች ከዋናና ምክትል አሰልጣኝ መካከል አንዷ ሴት መሆን ይኖርባታል ሲል የኢትዮጵያ እግር ኳስ ፌዴሬሽን የአሰልጣኝነትን ፍቃድ በተመለከተ ይፋ ያደረገው መረጃ ያመለክታል። የ2018 የኢትዮጵያ ክልል ክለቦች ሻምፒዮና በጨዋታ ዛሬም ቀጥሎ ተደርጓል። በድሬዳዋ እየተከናወነ በሚገኘውና ሶስተኛ ቀኑን በያዘው ውድድር ኢትዮጵያ ሊግ 1 የሚደረጉ 4 ክለቦችን በሚለየው ውድድር በሁለቱም ጾታ ጨዋታዎች እየተከናወኑ ነው። በዚህም ፈረንሳይ ለጋሲዮን አይሳ ኢታ ወረዳ ያለ ግብ ተለያይተዋል። በተመሳሳይ ሽራሮ ከተማን ከሰርጢ ከተማ ያገናኘው ጨዋታ 2-2 ተጠናቋል። በሴቶች ውድድር ጋንታ ቢኤም ከኒው ሆፕ ያለምንም ግብ ተለያይተዋል። በአሁኑ ሰዓትም ሌሎች መርሃ ግብሮች እየተከናወኑ ይገኛል። ከውጭ ወዳገኘናቸው ስፖርታዊ ዜናዎቻችን እናልፋለን። ፈረንሳይ ለሶስተኛ ተከታታይ ጊዜ ለዓለም ዋንጫ ፍጻሜ በመድረስ ከምዕራብ ጀርመንና ብራዚል ጋር ታሪክ ለመጋራት ዛሬ ከስፔን ጋር ወሳኝ ጨዋታ ታደርጋለች። የ23ኛው የዓለም ዋንጫ የግማሽ ፍጻሜ መጀመሪያ ጨዋታ ሲደረግ በአሰልጣኝ ዲዲየር ዴሻ የምትመራው ፈረንሳይ ምሽት 4 ሰዓት ላይ ወሳኝ መርሃ ግብር ከስፔን ብሔራዊ ቡድን ጋር ታደርጋለች። እሱ ባለው ተሾመ ታሪክ በድጋሚ አሁንም ፈረንሳይን የጠራት ይገኛል። እስካሁን ድረስ በታሪክ ለ3 ተከታታይ የዓለም ዋንጫ ፍጻሜዎች መድረስ የቻሉ ሀገራት ብራዚልና ምዕራብ ጀርመን ብቻ ናቸው። አሁን ላይ ሌብሉስ ይህንን ታሪክ ከነዚህ 2 ሀገራት ጋር ለመጋራት ተቃርበዋል። ነገር ግን ለዚህ ታሪካዊ ስኬት በመጀመሪያ ብዙዎች የ2026ቱ የዓለም ዋንጫ ትልቁ ጨዋታ የሚል ስያሜ በሰጡት የግማሽ ፍጻሜ ፍልሚያ ስፔንን ማሸነፍ ይኖርባቸዋል። ፈረንሳይ በ2026ቱ የዓለም ዋንጫ ላይ እጅግ ጠንካራ ቡድን መሆኗን እያስመሰከረች እዚህ ደርሳለች። ለሶስተኛ ተከታታይ ጊዜ ለዓለም ዋንጫ ፍጻሜ ለመድረስ አሁን የሚቀራት አንድ ጨዋታ ብቻ ነው። የዲዲየር ዴሻው ስብስብ በራስ መተማመንና ጨዋታን ሙሉ በሙሉ በመቆጣጠር ረገድ የተሳካ ጉዞ በማድረግ ግማሽ ፍጻሜውን ተቀላቅሏል። በ32ቱ ጥሎ ማለፍ ስዊድንን 3-0፣ በ16ቱ ጥሎ ማለፍ ደግሞ ፓራጓይን በኪሊያን ኤምባፔ የፍጹም ቅጣት ምት ግብ 1-0 አሸንፏል። በመቀጠልም በሩብ ፍጻሜው የአፍሪካ ሻምፒዮኗን ሰሜን አፍሪካዊቷን ሀገር ሞሮኮን 2-0 በሆነ ውጤት ረትተዋል። ከፈረንሳይ ስኬት
ጀርባ ካሉት ትላልቅ ምክንያቶች አንዱ አስፈሪው የማጥቃት መስመሯ ነው። ብዙዎች በዘንድሮ ውድድር ላይ እጅግ አደገኛ የፊት መስመር ጥምረት ያላት ሀገር ፈረንሳይ ናት ብለው ያምናሉ። አምበሉ ኪሊያን ኤምባፔ እስካሁን 8 ግቦችን ያስቆጠረ ሲሆን የወርቅ ጫማውን ፉክክር በበላይነት እየመራ ይገኛል። የሱ ፍጥነት፣ እንቅስቃሴና አስደናቂ ግብ የማስቆጠር ብቃት በዓለም እግር ኳስ ውስጥ እጅግ ከሚፈሩ አጥቂዎች አንዱ እንዲሆን አድርጎታል። ከጎኑ ደግሞ የወቅቱ የዓለም ምርጥ ተጫዋች ኡስማን ዴምቤሌ ይገኛል። ማይክል ኦሊሴም በበኩሉ በውድድሩ ግብ የሚሆኑ እድሎችን በመፍጠርና ለግብ የሚሆኑ ኳሶችን በማመቻቸት አስደናቂ ብቃት ያሳየ ሲሆን ወጣቱ አጥቂ ዲዜሪ ዱዌ ደግሞ ተጨማሪ ፍጥነትን፣ ፈጠራንና ግቦችን ለቡድኑ አበርክቷል። ፈረንሳይን ይበልጥ አደገኛ የሚያደርጋት በአንድ ተጫዋች ላይ ብቻ ጥገኛ ለመሆኗ ነው። ማንኛውም የቡድኑ አጥቂ ግብ ማስቆጠር፣ እድሎችን መፍጠርና ጨዋታን በሰከንዶች ውስጥ መለወጥ የሚችል አቅም አለው። የጨዋታ ስልት ልዩነትና የመከላከል ጥንካሬ የኳስ ቁጥጥርን በበላይነት መያዝ ከሚመርጠው ስፔን በተለየ ፈረንሳይ በተለያዩ የጨዋታ ስልቶች መጫወት ትችላለች። በሚያስፈልጋት ጊዜ ኳስን ማቆየት፣ ወደ ኋላ ፈግፍጎ መከላከል አሊያም ተጋጣሚን ፈጣን በሆኑ መልሶ ማጥቃቶች ማንበርከክ የግላቸው ነው። በመልሶ ማጥቃት ወቅት ያላቸው ፍጥነት ከትልልቅ መሳሪያዎቻቸው አንዱ ሆኗል። ኳስን በነጠቁ ቅጽበት ፈጣን የኳስ ቅብብል በማድረግ የምባፔን የዴምቤሌንና የኦሊሴን ፍጥነት በመጠቀም ተጋጣሚ ቡድኖች መልሶ ሳይደራጁ ይቀጧቸዋል። ፈረንሳይ ውድድሩ የገፋ በሄደ ቁጥር በመከላከል ረገድ ከፍተኛ መሻሻሎችን አሳይታለች። በምድብ ጨዋታዎች ላይ የተወሰኑ ክፍተቶች ቢታዩባትም በሁሉም የጥሎ ማለፍ ጨዋታዎች መረቧን ሳታስደፍር ወጥታለች። አሰልጣኝ ዲዲዬ ዴሻ በማጥቃትና በመከላከል መካከል ትክክለኛውን ሚዛን ማግኘት ችሏል። የአማካይ ክፍሉ ተጫዋቾች አድሪያን ራቢዮና ማኑ ኮኔ ከአጥቂዎቹ ጀርባ በመሆን መከላከሉን ሲቆጣጠሩ፣ አጥቂዎቹ የራሳቸውን ብቃት በነፃነት እንዲያሳዩ ምቹ ሁኔታ ፈጥሮላቸዋል። የሙኒኩ መልከ መልካሙ ማይክል ኦሊሴ የፈረንሳይ ተጽዕኖ ፈጣሪ ተጫዋች መሆን ችሏል። ምባፔ በግቦቹ የጋዜጣ አርዕስተ ዜናዎችን ሲቆጣጠር፣ ኦሊሴ በበኩሉ በአስደናቂ የኳስ ቅብብሉ በእይታውና በፈጠራ ብቃቱ የማጥቃት መስመሩን በመምራት የውድድሩ ድንቅ ተጫዋች ሆኗል። ፈረንሳይ አሁን ላይ ከዋናው ፍጻሜ በፊት የሚደረግ እውነተኛ ፍጻሜ ተብሎ በሚገመተው እጅግ ታላቅ የግማሽ ፍጻሜ ጨዋታ ከስፔን ጋር ትፋለማለች። ስፔን በውድድሩ እጅግ ምርጥ የመከላከል ክብረ ወሰን ካላቸው ቡድኖች አንዷ ነች። በሮድሪና በአማካይ ክፍሉ አማካኝነት የኳስ ቁጥጥሩን ለመውሰድ ይሞክራሉ። ፈረንሳይ ግን ያላት ፈጣንና አስፈሪ የፊት መስመር የማንኛውንም ቡድን መከላከል ሰብሮ መግባት እንደሚችል ታምናለች። ምባፔ፣ ደምቤሌ፣ ኦሊሴና ዱዌ አስደናቂ ብቃታቸውን ካስቀጠሉ ፈረንሳይ ለሶስተኛ ተከታታይ ጊዜ ለዓለም ዋንጫ ፍጻሜ የመድረስ ሰፊ ዕድል ይኖራታል። የፈረንሳይ ብሔራዊ ቡድን ዋና አሰልጣኝ ዲዲዬ ዴሻም አምበሉ ኪሊያን ኤምባፔ ለዛሬው ወሳኝ ጨዋታ 100% ጤነኛና ዝግጁ መሆኑን አስታውቋል። ኤምባፔ ፈረንሳይ በሩብ ፍጻሜው ሞሮኮን በረታችበት ጨዋታ ላይ በቁርጭምጭሚቱ ላይ መጠነኛ ጉዳት አጋጥሞት በጨዋታው መገባደጃ ላይ ተቀይሮ ወጥቶ ነበር። ምንም እንኳን ሰኞ ዕለት በነበረው የልምምድ መርሃ ግብር ላይ በከፊል ለብቻው የአካል ብቃት እንቅስቃሴ ቢያደርግም ዴሻም ግን ምንም አይነት ስጋት እንደሌለና ይህ የሪያል ማድሪድ ኮከብ በጥሩ ሁኔታ ላይ እንደሚገኝ ተናግሯል። አማካዩ ኦርሌን ቹዋሜኒ ከጉዳት ቢያገግምም አሁንም ሙሉ አካል ብቃቱ ላይ አይገኝም። አሰልጣኝ ዲዲዬ ዴሾ ከጨዋታው በፊት እጅግ በሚያስገርም ሁኔታ የዋንጫውን አሸናፊነት ግምት ለተጋጣሚያቸው ስፔን ሰጥተዋል። ስፔንን በደንብ እናውቃታለን ያሉት ዴሾ የወቅቱ የአውሮፓ ሻምፒዮኖች ከዚህ በፊት ሁለቴ እንዳሸነፏቸው አስታውሷል። ስፔን ብዙ ጥንካሬዎች አሏት፣ በጣም ምርጥ ቡድን እንደሆነችም ተናግረዋል። ለጊዜው የሁሉም ሰው ትኩረት ታላላቅ የእግር ኳስ ባላንጣዎች በሚገናኙበት በአርሊንግተን ላይ ሆኗል። የፈረንሳይ ኮከቦች በውድድሩ በሙሉ ደምቆ ታይተዋል። አሁን ግን ሌላ የዓለም ዋንጫ የማንሳት ህልማቸውን ህያው ለማድረግ ሌላ አንድ የማይረሳ ድንቅ ብቃትን ማሳየት ይጠበቅባቸዋል። ይህ ጨዋታ ልዩ የሆነ የእግር ኳስ ገጽታ የምንመለከትበት ነው ሲሉ የስፔን ብሔራዊ ቡድን አሰልጣኝ ሉዊስ ዴ ላ ፉንቴ ተናግረዋል። ለሁለተኛ ጊዜ ግማሽ ፍጻሜ መድረስ የቻለችው ስፔን ባለፉት 2 ዓመታት የግማሽ ፍጻሜ ጨዋታዎች ላይ ፈረንሳይን ማሸነፏን ተከትሎ በዛሬው ውድድርም የማሸነፍ ቅድመ ግምት ተሰጥቷታል። ሀና ታሪኩ ከውድድሩ ጅማሬ አስቀድመው ለዋንጫ ከተገመቱ ሀገራት ቀዳሚ ስፍራን ትይዛለች ስፔን። የወቅቱ የአውሮፓ ሻምፒዮኗ ስፔን በደቡብ አፍሪካው የ2010 የዓለም ዋንጫም ካሳካችው የመጀመሪያው የመድረኩ ዋንጫ በኋላም ለዛ ክብር ለመብቃትና ወደ ፍጻሜው ለመሸጋገር ዛሬ በግማሽ ፍጻሜ ተጠባቂ ጨዋታ በዳላስ ስቴዲየም ምሽት 4 ሰዓት ላይ ከሌላኛዋ ጠንካራ ሀገር ፈረንሳይ ጋር ትፋለማለች። በፊፋ ወራዊ ሀገራት ደረጃ 3ኛ ላይ የተቀመጠችውና በምድብ 8 ተደልድላ ውድድሯን ስትጀምር በመጀመሪያው ጨዋታ ከአፍሪካ ተወካዩ
ከኬፕ ቨርዲን ጋር አቻ መለያየቷና በጨዋታው ያገኘቻቸውን እድሎች መጠቀም አለመቻሏ ጥያቄዎች ቢያስነሳባትም በቀጣዮቹ ጨዋታዎች ሳውዲ አረቢያን፣ ኡሩጓይን፣ ኦስትሪያን፣ ፖርቹጋልና ቤልጂየምን በማሸነፍ ጥንካሬዋን በሚገባ አሳይታ ነው ለዚህኛው ምዕራፍ የደረሰችው። ከወጣት እስከ ልምድ ያላቸው ተጫዋቾችን በስብስቧ ያካተተችው የአውሮፓ ተወካዩ በመድረኩ ተሳትፎ ታሪክ 4 ውስጥ ስትገባም ይህ ለሁለተኛ ጊዜ ነው። ማራኪ እግር ኳስን ከሚጫወቱት መካከል የሆነችው ስፔን ባደረገቻቸው 6 ጨዋታዎችም 11 ግቦችን በተጋጣሚዋ ላይ ከመረብ ስታሳርፍ የተቆጠረባት ደግሞ 1 ግብ ብቻ መሆኑ ምን ያክል ጠንካራ የተከላካይ መስመር እንዳላት አንዱ ማሳያም ነው። በዘንድሮ የዓለም ዋንጫ 4 ግቦችን ያስቆጠረውና 1 ለግብ የሚሆን ኳስን አመቻችቶ ለቡድን አጋሮቹ የሰጠው የሪያል ሶሲዳዱ ግብ አዳኝ ኦያርዛባል የሚመራው የፊት መስመር ላሚን ያማል ፌራን ቶሬዝን በመሳሰሉ ከዋክብቶች ልዩነትን ለመፍጠር ወደ ሜዳ እንደሚገባም ይጠበቃል። ተቀይረው ወደ ሜዳ በመግባት ልዩነትን የሚፈጥሩ ተጫዋቾች ባለቤት የሆነችው ስፔን ከፖርቹጋልና ከቤልጂየም ጋር በነበራትም ጨዋታ ይህንን አሳይታለች። በዘንድሮ የዓለም ዋንጫ ተቀይረው ልዩነት መፍጠር ከቻሉ ተጫዋቾች አንዱ የሆነው ሚካኤል ሚሮን ዛሬም በጨዋታው በየትኛው ደቂቃ ላይ ልዩነት ይፈጥራል የሚለው ጉዳይ እንዲጠበቅም አድርጎታል። ፈረንሳይ እንደ ኪሊያን ምባፔ፣ ዴምቤሌ፣ ዲዘርዴዌና ኦሊሴን የመሳሰሉ ከዋክብት ተጫዋቾች አሏቸው። እነሱን ማቆም ከባድ እንደሆነ እናውቃለን። ይህ ጨዋታ ልዩ የሆነ የእግር ኳስ ገጽታ የምንመለከትበት ነው ብዬ አስባለሁ። የጨዋታውን መንገድ በሚገባ የሚተገብረው ቡድን አሸንፎ ይወጣል የሚል እምነት አለኝ። ጨዋታው ከባድ እንደሆነ እናውቃለን። ለማሸነፍ እንደ ቡድን የተቻለንን እናደርጋለን። አስቸጋሪ የነበሩ ጨዋታዎችን እንዴት መወጣት እንደምንችል ከዚህ ቀደም አሳይተናል። ዛሬም ለመድገም ወደ ሜዳ እንገባለን ሲሉም አሰልጣኝ ሉዊስ ዴላፎንቴ ስለ ዛሬው የግማሽ ፍጻሜ ጨዋታ ሀሳባቸውን ገልጸዋል። ላሚን ያማል በእግር ኳስ ሕይወቴ ወሳኝ ጨዋታን ዛሬ አደርጋለሁ በማለት ስለ ጨዋታው ሲናገር፣ ኦናይ ሲሞኒ፣ ፔድሮ ፖል፣ ኒኮ ዊሊያምስን የመሳሰሉ ተጫዋቾች ደግሞ ማሸነፍ እንደምንችል የምናሳይበት ጨዋታ ነው በማለት ነበር መዘጋጀታቸውን የተናገሩት። ሁለቱ ሀገራት በዓለም ዋንጫው ከዚህ ቀደም 1 ጊዜ መገናኘታቸውም ይታወሳል። በጀርመን አስተናጋጅነት በተካሄደው የ2006 18ኛው የዓለም ዋንጫም 16 ውስጥ ተገናኝተው ፈረንሳይ ስፔንን 3-1 በመርታትም ለሩብ ፍጻሜ ማለፍ ችላ እንደነበርም አይዘነጋም። ባለፉት 2 ዓመታት በተገናኙባቸው 2 የግማሽ ፍጻሜ ጨዋታዎችም ስፔን ማሸነፏ ለደጋፊዎች ከፍተኛ መነሳሳትን የሚፈጥር ጉዳይ ነው። በሌላ በኩል የሁለቱ ቡድኖች የጥንካሬ ልዩነትና በአሰልጣኞች የሚቀረጹ የታክቲክ ለውጦችም ውጤቱን የሚወስኑ ቁልፍ ጉዳዮች እንደሚሆኑም ይጠበቃል። የጨዋታ ውጤትም በሜዳ ላይ በሚደረግ እልህ አስጨራሽ ፉክክር የሚወሰን ቢሆንም የሁለቱ ቡድኖች አቅም ግን የእግር ኳስ ቤተሰብን የፍጻሜ ጨዋታ እንዲሆን እንዲመኝም ያደረገ ጉዳይ ነው። በመጨረሻዎቹ ደቂቃዎች ውስጥ ውጤት መለወጥ የምታውቀው ስፔን ዛሬስ ምን ታስመለክተናለች የሚለው ጉዳይ ትኩረትን ስቧል። ስፖርታዊ ዜናዎቻችን አበቁ። በያላችሁበት መልካም ጊዜ